የምቀበለው እቺ ሞኝ ናት እንዴ አንቺ ሞኝ ነሽ ሰው ባስቀመጥሽ ነው የምትገኙ አንቺን ብዙ ነገሮችን ለመፍጠር ሞክረሽ ዛሬ ይቅርታሽን ስቀበልሽ ላይክ ሞኝ ነሽ የሚል አክሰፕት እንድትሰጪኝ አልፈልግም ተረዳሽ ነው አልሰጥሽም that's why እንጂ እኔ ላይክ ይቅርታሽን ላለመቀበል ፈልጌ አይደለም ግን ደግሞ አሁን ከይቅርታ ውጪ ሌላ ሐሳብ አለሽ ወይም ደግሞ ነው ይቅርታዬን ተቀበልሽኛል መጀመሪያ እሺ ከልብሽ ከሆነ ነገሮችን ተቀበለሽ ከሆነ የእውነት ከልብሽ ከሆነ ኦኬ ችግር የለውም ይቅርታሽን እቀበላለሁኝ ግን ደግሞ ይቅርታ ተቀባብለናል ወይም ደግሞ ይቅርታሽን ተቀብያለሁ ማለት ከዚህ በኋላ እንገናኛለን ከዚህ በኋላ ደግሞ ጓደኛሞች እንሆናለን ማለት አይደለም ነው አይደለም መገናኘትም የለብንም እንደመጀመሪያው እንደማንተዋወቀው ሰዎች ነው መቀጠል ያለብን እየተዋወቀ እንዳልተዋወቅ ማለት ይሄ ጥላቻ አለ ማለት ነው ጥላቻ ኑሮ ሳይሆን ፍቅር ነኝ አንቺ እንኳን እንተዋወቅም ማለት ይቻላል በአብራም በኩል ያወቅሽ ሰው አስፈላጊ አይደለም ይሄን አንቺ ባንዴ ጓደኛ እኮ አንሆንም ግን ደግሞ የመታወቅ ኦፖርቹኒቲ ይኖረናል የማውራት ኦፖርቹኒቲ ይኖረናል መንገድ ላይ ተገናኝተን ተዘጋግተን የምናልፍ ሰዎች አንሆንም እሺ ከልብሽ ነው ማለት እዚች ጋር አሁን ተጠራጥረሽ ምናምን እርግጠኛ ሆነሽ ነው መናገር ያለብሽ ምክንያቱም አንቺ ይቅርታ እስቲ ይሄ ውስጥሽ ያለው ቂም እንደጠፋ እሺ እንደተታረቅን እርቅ እንደወረደ አስቤ ስለሚሄድ ለምትናገራቸው ንግግሮች በእውነት እኔ ከልቤ ስለሆነ እኔ ቆሜ ነገሮችን ፍቅር ማናት ፍቅር ምን አይነት ፐርሰናሊቲ ያላት ሰው ናት የሚለውን ነገር ቆሜ አስቤ ይቅርታሽን ለመቀበልም ላለመቀበልም እኔ ወስናለሁ ከዛ የተለየ ሐሳብና የተሻለ ሐሳብ ከሌለሽ በቃ ወደ ስራዬ ልሄድ ይቅርታ ስለጠየቅሽኝ አመሰግናለሁ ቴንኪው ከልብሽ ከሆነ ደግሞ እኔም ችግር የለውም ቤት ቁጭ ብዬ ላስብበት ምክንያቱም አንዳንድ ጊዜ ብዙ ነገር ካሳለፍሽ ሰው ጋር ወይም ደግሞ በአጭር ጊዜ ውስጥ እኔና አንቺ የማይገቡ ቃላቶችን ተነጋግረናል ተወራውረናል አይደል የትም አታውቂኝም የትም አላውቅሽም ምናልባት ሳላውቀው ምን ዲስሪስፔክት አድርጌሽ ሊሆን ይችላል ምናምን ግን በነበሩት ወይም ደግሞ በተፈጠሩት ነገሮች ናቸው እኔ እንደዛ እያልኩሽ የነበረው ከዚህ የተለየ ሐሳብ ካለሽ እኔም ቤት ቁጭ ብዬ አስብበታለሁ የፍቅር ማለት ምን ማለት ነው ይቅርታውን ብቀበላት ድጋሚ ተመልሳ ታስመስልብኝ ማታሽብኝ ወይም ደግሞ እንደመጀመሪያ ሊጠቀሙብኝ አይደለም ወይ የሚለው ነገር ቤት ቁጭ ብዬ አስብበታለሁ ከዛ በኋላ ችግር የለውም ደውልልሻለሁ ሌላ ሐሳብ አለሽ በዚሁ እንትን ብለሽ ደግሞ ሌላ እንድታስብበት የምፈልገው ነገር አለ አሁን ለምሳሌ አሁን ለማወራው ነገር ባይዘው በያ ነገር እንዳታይብኝ በሌላ ነገር እንዳትወስጂብኝ ስልሽ ከይቅርታዬ ጋር ደግሞ በተለይ እንትን እንድትዩ አልፈልግም እንድትደምረሽ እንድታይ አልፈልግም የይቅርታውን ነገር አስብበታለሁ ካልሽኝ ደግሞ እኔ አሁን ታርቀናል እያወራን ነው አብርሃም አይሆንሽም ማለት አሁን ለምሳሌ እንደ በፊቱ እንዳታይኝ ማለት ዛሬ ዋና የመጣሁበት ሐሳብ ሁለት ሐሳብ ነው አንዱ ላይ ይቅርታ አንዱ ደግሞ ከአብርሃም እንድትለያይ ይፈልጋለሁ ከአብርሃም ህይወት እንድትወጪ ይፈልጋለሁ ምክንያቱም አንቺ በጣም ጥሩ ልጅ ነሽ የዋህ ልጅ ነሽ አፍቃሪ ልባለሽ ያንን ደግሞ ማንም ያልሆነ ሰው ጋር ደርሶ በመጥፎ እንዲጠቀምብሽም አልፈልግም አንቺም እንድትጎጂ አልፈልግም ስለዚህ ከአብርሃም ብትርቂ ላንቺ ሞር ይሻላል አብርሃም ደግሞ እኔ ባህሪውን አውቃለሁ ሁሉ ነገሩን ስለሚችል እኔ መመለስ እችላለሁ ግን አንቺ ደግሞ ራስሽን ከእንደዚህ አይነት ነገር እንድታድኝ ነው አልገባኝም ይቅርታ ማለት ይቅርታውን ተቀበልኩሽ ፍቅር ከዛ በኋላ አብርሃምን ታዩ የሚለው ሐሳብ ከዚህ በፊትም አንድ አንስተሽዋል ከሩታ ጋር በዛ ነገር ድጋሚ ተመልሰን እናወራለን ብዬ አላሰብኩም ነበር አሁን ባይኔ በህይወቴ እየመጣሽ ነው ያለሽው ገባሽ አይደለ ህይወቴ ነው ብዬ ነው እየኖርኩ ያለሁት ከአብርሃም ጋር ተለያይ ከአብርሃም ጋር ራቂ ከአብርሃም እንደዚህ አይሆንሽም የሚለኝ ሰው ብዛት አልፈልግም ይሁነኛ አንቺ አትነግሪኝም ገባሽ አይደለ ይቅርታሽን ጥሩ መተሽ አሁን ደግሞ ወደ ጎን ዞር ብለሽ አብርሃምን ታዩ እኔ አውቀዋለሁ እኔ ባመሉ ይዟለሁ አልገባኝም ፍቅር ከም ኖ አይደለም ይኸውልሽ አሁን ለምሳሌ ያፈቀረ ሰው ምንም አይታየው ባይዛው ያ ሰው ሊገለው ቢላ ይዞበት ሽጉጥ ደቅኖበት ቢሆን አይታየው እና አንቺ አሁን እንደዛ ነው እየሆንሻለሽ ግን እንደምንም ጨክነሽ ከዚህ ላይፍ ውጪ ይኸውልሽ ይሄ ነው እኮ ችግርሽ ፍቅር እኔን ይቅርታ ስጠይቂኝ አብርሃምን ፍለጋ እንደሆነ አልገባኝም ነበር አብርሃምን ወደ ራሳችሁ ለመመለስ ወይ ወደ ራስሽ ወይ ወደ ሩታ ለመወደማ እንደምትመልሱ ራሱ ያንቺን አላማ ግራ እየገባኝ ነው ያለው ገባሽ አይደል እኔን ይቅርታ እንዳሳብ ነው ግን ደግሞ እኔን ይቅርታ የምጠይቂኝ እንደገና ከዚህ በፊት የተፈጠርሽው ነገር ደግመሽ ይፈጠርሽ ነው ያለሽው ፍቅር ምን ሆነሻል ኖ አይደለም ሲጀመር ሰከን ረጋ በይ ማለት እንዲ ቦግብለሽ ረጋ ምለው ከዚህ በፊት ስታስመስሉብኝ የነበረው ነገር ደግመሽ ይፈጠርሽ ነው ያለሽው እኔ ደግሞ አንገቴ ላይ ስለት ይገባል እንጂ ህይወቴ ብዬ ያውም የመጀመሪያዬን አብርሃምን ልተው አልችልም ገባሽ አይደለ እንዴ
እንዴት አድርጌ ቀለል አድርገሽ እንዳሰብሽው አላውቅም። ላይክ አንቺ ታይፕ ስትለኝ ምተው ወይ የሆነ ሰው አብረሹ ሁኚ ሲለኝ አብሬው የምሆነው ሰው አይደለም። ገባሽ አይደለ? እምወደው እማፈቅረው እማከብረው ለወደፊቱ ደግሞ ባሌ ብዬ የምመኘው ሰው ነው። ሶ እዚህ ጋር ቀለል አድርገሽ አብርሃምን ታዩ ብለሽ እንደባዳ አይደለም እንድታወሪኝ የምፈልገው። አብርሃም ለኔ ለወደፊትም ባሌ ነው፣ ፍቅረኛዬም ነው፣ ሁሉም ነገሬ ነው። አንገቴ ላይ ስለት ይገባል እንጂ ከአብርሃም ጋር አልለያይም። አሁንም ይቅርታ እየጠየቅሽኝ ያለሽ ከአብርሃም ጋር ለማለያየት ከሆነ ትክክል አይደለሽም። አይደለም እኮ መጀመሪያም እንዳታገናኝብኝ ያልኩሽ ይሄንና ሲቀጥል ደግሞ ከዚህ በፊት እኮ አብርሃምን ተለያዩ ምናምን ስል አውቃለሁ ምላሽሽን እና አሁን ልልሽ ሳይሆን ግን ትጎጃለሽ። እኔ የማውቀው ሰው ይሻላል ማለት እኛ የምናውቀው ሰው ይሻላል። አንቺ ቢያንስ በዛ አታውቂውም ስለሽ ፍቅር አንቺ ነሽ ማታውቂው። ላይክ በልጅነት ጭንቅላቱ በልጅነት አይምሮ ብዙ ነገር ከሱ ጋር ሳልፈሽ ሊሆን ይችላል። ገባሽ አይደለ? እሱ ግን አሁን በሚያውቀውና ብዙ ነገሮችን ማኔጅ በሚያደርግበት ሰዓት ነው ከሱ ጋር ከጎኑ የሆንኩት። ገባሽ አይደለ? ብዙ ነገሮችን ካንቺ በላይ ነኝ ያሳለፍኩት ብዬ አስባለሁ። ካንቺ በላይ ማለት ላይክ አንቺ የልጅነት ነገር ሊሆን ይችላል። አዛታይም ትዳር ላታስቡ ትችላላችሁ። እስቲል በቃ እንዴት ነው እኔና አብርሃምን ያልሄድነውን ስቴፕ አንቺ በልጅነት ላትሄጂ ትችላለሽ። ምክንያቱም ሁለታችሁም ልጅ ነበራችሁ። ሰው እዚህ ጋር የኔ ቁም ነገሬ ነው፣ ህይወቴ ነው፣ ቤተሰብ ያወቀው ነው፣ ዓለም ያወቀው ነገር ነው። ይሄ አብርሃም ማለት ለኔ ክብሬ ነው። ሶ በክብሬ እንድትመጪ አልፈልግም። ይቅርታ እንዳሳብ ነው። በእንደዚህ ወይ ግን መምጣትሽ አግባብ አይደለም። ኖ አይደለም። ባይዘዌ አሁን ምንም ስቴፕ አልሄዳችሁም። የሆነ ስቴፕ ነገር እንደውም ትዳር መስረታችሁ ልጅ መጥቶ ምናምን የባሰ ከምትታመሚ አሁን ይሄ ነገር ሳይባባስ ከዚህ ህይወት ብሸሺ እኔ ባይዘዌ ላንቺ ከማሰብ ነው ከሌላ ሰውም ከማሰብ አንፃር ሆኖ ግን ደግሞ አሁን ኦሬዲ ላንቺ ጥሩ ነገር ነው የምመኘው። ይቅርታ ተባብለናል። እንግዲህ እኔ ጋር ምንም ቅራኔ ምንም መጥፎ ነገር ምንም ቂም የለብኝም አንቺ ላይ እስካሁን እኔም ብናገርሽ እኮ እኔ ይቅርታ አልኩሽ እንጂ እንዳንቺ ተናግረሽኛል እኮ አንቺም አይደለ? ግን ደግሞ ይቅርታ ሳትይኝ ያንን ነገር ይተውኩት እኔ በውስጤ ቂም ስለሌለ ነው እና አብርሃምንም አሁን ከራሱ ጋር ነው ብዬ አላስብም። የእውነት ከራሱ ጋር ነው ብዬ አላስብም። ግን ደግሞ ወደ ራሱ መመለስ እችላለሁ ብዬ አስባለሁ። አንቺ ደግሞ በዚህ መሀል ትጎጃለሽ። ሶ ከዚህ ላይ ብትርቂ ሞራል አንቺ አሪፍ ነው እና ፕሊዝ በቃ ማለት አንቺ አብርሃም አይመጥንሽም። የሚመጥንሽ በጣም አሪፍ ሰው ጥሩ ልብ እንዳንቺ የዋህ አፍቃሪ ልብ ያለ ሰው አለ እና ይሄ ከሱ ርቀሽ ሌላ ነገር ብታይ በጣም ደስ ይለኛል። እንደሌላ ነገር ምናምን እንድታይብኝ አልፈልግም። ጌታን ከልቤ ነው በጣም ፕሊዝ በቃ ሄርሚ በማርያም ፕሊዝ። ምን እንዴ የእውነት በማርያም እንደው በምትወጂው ምን በማርያም ምን ፍቅር እንዴ ከአብርሃም ውጪ ምን ሆነሻል? ፍቅር እንዴት ነው እንደዚህ ነገር እያወራሽ ያለሽ? አብርሃም ራቂ ላንቺ አይሆንሽም እንዴ ይሄ እኮ የኔ ህይወት ነው። ፍቅር ምን ማለትሽ ነው አልገባኝም። እንዴ እጅ ልቀቂኝና በስትክክል አውሪ። እንዴ ይሄ እኮ የኔ ህይወት ነው አይደል እንዴ? ምን ሆነሻል? ፍቅር አይ ነው ያንቺ ህይወት ታዲያ በማርያም ከአብርሃም ህይወት ውጪ ማለት ምን ማለት ነው? ምን አይነት ነገር ነው እያወራሽ ያለሽው? በምትወጪ ወይኔ ጉዴ ፈላ። ኧረ ፍቅር በእናትሽ አንቺ ያምሻል ፍቅር በቃ ያምሻል። እንዴ ህይወቴ እኮ ነው። ምን ሆነሻል? እንዴት ነው የምታስቢው? ነገ ህይወትሽን ቢያሳጣሽ ስንት ነገር አብሬው ካሳለፍኩት ሰዎች ጋር ነው የተሻለ ስንት እንዳለ ስንት እኮ። እሺ ታዲያ ለምንድን ነው አሁን እየለመንሽኝ አብርሃም ካንቺ ህይወት ውጪ የምትይ? ካንቺ ህይወት ስለማይሆንሽ ስለማይጠቅምሽ በእናትሽ ፍቅር በጣም ቴንሽን ያረግሽ ነው። ግራ እያጋባሽኝ ያለሽ ከልቤ ነው። እኔ ኧረ በስመ አብ ጉዴ ፈላ። በእናትሽ ኧረ ጉዴ ፈላ። የምሬን ነው ሄርሚ አታስለቅቂኝ እንጂ በእናትሽ እንዴ ፍቅር በእናትሽ ጭራሽ ከዚህ በፊት በተንኮል ሞከራችሁ። አይ ከሱ ቤት አልወጣም ስል በምክር መጣችሁ። አይ በምክርም ቢሆን አልመለስም አልኳችሁ። ከዛ በኋላ ደግሞ በልመና ይመጣዋል። እንደዚህ አይነት በልመና ህይወት አለ፣ በግዴታ ህይወት አለ። እሱ መጥቶ ከኔ ጋር ህይወቱን እየኖረ ነው። አሁን እኮ ላይክ መተሽ ስንትና ስንት ነገር ያየሁበትን ሰው አብርሃምን ህይወት ይሁን ማለት አልገባኝም። ዝም በሽ እሺ። ምን ላደርጋትሽ አስቢው ማለት አሁን እኮ መልስ እንድትሰጪኝ አይደለም፣ ግን ቤት ቁጭ ብለሽ ቢያንስ አስበሽ ማታውን ሌሊት ሙሉ እያሰብሽ ነገ ግን ማለት ነው መወሰን አለብሽ። አብርሃምን እስቲ አልፈልግህም ምንም እኮ አይመጣም አልፈልግህም ብለሽ ሄደሽ፣ ምክንያቱም አንቺ ነሽ ያፈቀርሽ አይደለ? አንቺ ነሽ ብዙ ነገር ያረክሽለት። እሱም ያፈቅረኛል፣ እኔም አፈቅረዋለሁ፣ እወደዋለሁ፣ ይወደኛል። አለቀ። ስለሰርግጠኛ ሆነሽ ሄርሚ የምትጎጂው አንቺ ነሽ። መጨረሻ ላይ ገባኝ። ግን ደግሞ በመሀላችን ብዙ ነገር እንደተፈጠረ አውቃለሁ። ገባሽ አይደለ? በጣም ብዙ ነገሮች እንደተፈጠረ አውቃለሁኝ። ግን ደግሞ እሱ ቻሌንጅ ነው። አለቀ። ከዛ ባለፈ ስለ አብርሃም ክፍተት እንደዚህ ገብቶ እንደዚህ ወጥቶ እሱ አይወድሽም አንቺ ተስፋ ቁረጪ ምናምን ከዚህ በፊት የፈጠርሽው ነገር ደግሞ በቃ ይወድሽ። እሺ በቃ ይወድሻል እንበል እሺ ይወድሻል እንበል። ግን ደግሞ አይሆንሽም። አብርሃም ይሆን ሰው አይደለም። ለምንድን ነው ማትረጂኝ? አሁን እኮ ሁለት አማርኛ እያወራሽ ነው ያለሽው። አብርሃም ላንቺ አይሆንሽም። እሺ ለማን ነው የሚሆነው? እሱ ችግር የለም ታዩ። ላንቺ አይሆንም፣ ይጎዳሻል።
አይ ቅድም እኮ ነገሮች አማርኛሽ እኮ እየገባኝ አይደለም ፍቅር። ላንቺ አይሆንሽም። እሺ ለማን ነው የሚሆነው? ለሚሆኑ ሰው ይሆናል። ለምሳሌ ለማንም ባይሆን ቢያንስ ወደ ራሱ እንዲመለስ ረዳዋለሁ። ብቻውን እንዲቀር ይፈልግሽው? ኖ አይቀርም። ለምን ይቀራል? አብርሃም ያንቺ አይደለም ሰው የማን ነው? ይሄን ደፍረሽ መናገር የምትችይበት ቃል አለሽ? ኖ የማንም ባይሆን ችግር የለም። እሱ እኮ አሪፍ ጭንቅላቱ ላይ በስትክክል ማሰብ ሲጀምር መወሰን የሚችለው ነገር ነው። ለዛ ደግሞ እኔ ከጎኑ ሆናለሁ። ችግር የለም። ከጎኑ ሆናለሁ ማለት አልገባኝም። በምን አይነት መንገድ ነው ከጎኑ የምትሆኚ ፍቅር? ኖርማል ከጎኑ ሆናለሁ። በምን አይነት መንገድ ሊሆን ይችላል? አልገባኝም። አሁን እኮ በጣም ብዙ ነገሮችን ስታስመስሉበት ስለኖረ ይሄ ልጅ እንዴት ብሎ ነው አንቺንስ የሚያምንሽ? በምን አይነት መንገድስ ነው ከሱ ጋር ጎን ነው? ችግር የለም ያምነኛል አብሽ። ጭራሽ እንደዛትም ኮንፊደንስ አለሽ እሱ ላይ አይደለም ሄርሜላ። እኔ እኮ ለምን እንደሆነ አላውቅም። እኔ ስለ አንቺ ከሱ ራቂ ብዬ እያወራሁሽ ነገሩን ወደ ይጣምዘሽ የቱ ጋር እንደምንገናኝ አላውቅም። ግን ደግሞ በቃ ፕሊዝ በምታምኚው እንደው በምትወጂው ለአንዴ ላለመጨረሻ ነገር ስለዚህ ነገር አስቢበትና እኔ እኮ ላስገድድሽ አልችልም። ትልቅ ሰው ነሽ። የሆነ ነገር ምናምን ልልሽ አልችልም አይደል? ወይ ጉዴ ፈላ ነው ፍቅር። እያወራሻለሽን ነገር ቆም ብለሽ ለማሰብ ሞክሪ በመጀመሪያ ማለት ነው። አንደኛ ስንት ነገር እኔም ከሱ ጋር ብዙ ነገር አሳልፋለሁ፣ እሱም ከኔ ጋር ብዙ ነገር ያሳለፈን ሰዎች ነን። ገባሽ አይደለ? አንቺ ግን እያወራሻለሽው በቃቃ ጊዜ የልጅነት ጨዋታ ላይ በልጅነት አንቺ ስለ ልጅነት ጓደኛሽ ነው እያወራሻለሽው። እኔ ግን ህይወቴ፣ ሴትነቴ፣ ክብሬ ብዙ ነገር ስለሆነ ልኝ ሰው ነው እያወራን ያለ ነው። ስለዚህ እናንቺ እኮ ጭራሽ እዚህ ጋር ቆመን እኮ እንደዚህ ማውራት ይገባን ሰዎች አይደለም። ብዙ ነገር ይኸውልሽ፣ ብዙ ነገር ባሳለፍሽ ቁጥር ብዙ ነገር ይሄ የሆነ ቦታ ቤሽ ቁጥር አዳዲስ ቀን አዳዲስ እለት አዳዲስ ሰዓት በጨመራችሁ ቁጥር ትዝታ ነው የምታተርፊው። ምንም መጥፎ ትዝታ ዘላለም አለምሽ የሚቆጭሽ ነገር ለምን? እኔ ደግሞ ያ ላይፍሽ እንደዚህ እንዲሆን አልፈልግም። እሺ አንቺ ለኔ አስበሽ ነው? አዎ እርግጠኛ ነሽ? ለምን ደም ትጠራጠሪ? እኔ ላንቺ አስቤ ነው እንጂ ሌላ ለምን ሊሆን ይችላል? ካንቺም ቀጣይ ደግሞ ለአብርሽም አስቤ ነው። አንቺም ከዚህ ላይፍ መውጣት አለብሽ። እሱም ደግሞ ጭንቅላቱ ረፍት አግኝቶ በስተክክል ማሰብ መቻል አለበት። በጣም ግራ ጋብተሽኛል ፍቅር። በጣም ሄርሚ አይ ኖ ግራ ጋባሻል። ምክንያቱም ትናንትና ሲሰድብሽ ሲያንቋሽሽ የነበረ ሰው ዛሬ መጥቶ ይቅርታ ላንቺ ላይፍ ደግሞ ይሄ ነው የሚሆነው ሲል ላታምኚ ይቻለሽ። ኦፍ ኮርስ እኔም አላምንም። እሺ እኔ ደግሞ እሺ ፍቅር አንዴ ከይቅርታ ጋር ስላቋረጥኩሽ ማለት ነው። እሺ እኔ ለኔ ማስበሽ ለአብርሃም ማስበሽ እዚህ ጋር ለአብርሃም አስቤ የሚለው ነገር አንደኛ አብርሃም ከኔ ጋር በመሆኑ በጣም ጥቅመኛ ነው እንጂ ተጎጂ አይሆንም። ምክንያቱም የምጎዳው ሰው አይደለሁም። እሱ ላይ ክፋት ማድረግ ሴት አይደለሁም። እስቲል እንኳን ይሄን ያህል የሚያስጠላና እሱን የሚያስከፋ ጥፋት ማጠፋ ሰው አይደለሁም። ታውቂያለሽ፣ በጣም ነገሮችን ተጠንቅቄ የምኖር ሰው ነኝ። ሶ ለአብርሃም አስቤ ነው ማለት በምን አይነት ወይ ነው ለሱ የምታስቢለት? ለኔ ኦኬ እሺ፣ ምናልባት ነገሮች ስህተት እየደገመ እየጎዳኝና የሴትነት ነገሮችን ብዙ ነገሮችን እያሰጠኝ ሊሆን ይችላል። እሺ ይሁን ብለን እንቀበለው፣ ችግር የለውም። ግን ለአብርሃም አስቤ ነው የሚለው ነገር ያስኬዳል? ላይክ አብርሃም ከኔ ጋር በመሆኑ የተጎዳው ነገር አለ የተጠቀመው ነገር እንጂ እሱ ማን ተጎዳ ማን ተጠቀመ የሚለውን ነገር እኮ ለአብርሃም አስቤ በምን አይነት ወይ ነው እያሰብሽለት? ለሁለታችሁም አስቤ ነው። ለሁለታችሁም ሰላም ነው። ባይዛው እሱም አንቺን እየጎዳ እየመሰለኝ ነው። ሶ ከዛ ነገር መውጣት አለበት። በትክክል ማሰብ አለበት። ሁሉን ነገር ጊዜ ያሳይሻል። ምክንያቱም አሁን ለምሳሌ መቀሽ ፍቅር ማለት እንጃ አንደኛ ቀላል አንቺ ምናልባት ላንቺ ቀላል ሊሆን ይችላል ከአብርሃም ህይወት ውጪ ማለት ነው። ቀላል ከአብርሃም ህይወት አሁን አብርሃም ህይወት ብቻውን አይደለም። እኔና እሱ ብዙ ነገር ያሰብነው ነገሮች አሉ። እግዚአብሔር ነገሮችን ያሳካቸው። ለይቅርታሽ ቴንኪው እንዳልኩሽ ቤቴ ሂጅ ያሰበታለሁ። ግን ደግሞ ከዚህ በላይ እኔና አንቺ ማውራታችን አግባብ ነው ብዬ አላስብም። ጨርሻለሁ። ቆይ ሄርሚ ጨርሻለሁ።